ሰላም 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 ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው አለው። ፈጣሪ ይመስገን። ቤተሰቦቼ እግዚአብሔር አምላክ በያላችሁበት ቦታ ይጠብቃችሁ፣ ክፉ አይንካችሁ እያልኩ ዛሬ በአዲስ ቪዲዮ ነው የመጣሁት። መጀመሪያ የመጣሁት በሌላ ነው። አሁን በሌላ ነው የመጣሁት። ደግሞ እሱም የማን ነው? አቤል ማርታና ሶሊ። የአቤል ነገርም አወራለሁ፣ የሶሊም አወራለሁ፣ የማርቲም አወራለሁ በተቻለ መጠን ማለት ነው። እኔም ያው እንግዲህ ሴት ነኝ። በሴት በኩል በሴትነትን በሴት በኩል ሆኜ ማውራት የሚፈልገው ነገር አለ ማለት ነው። ከዚህ በፊት እኔ መጀመሪያ ለአቤል ነው ማወራው። አቤል ከዚህ በፊት በአብርሃምና በሩታ ከነሱ ጋር እንዴት ሆኖ እንደኖረ ምን አይነት ፍቅር እንደነበረ ለነሱ እናውቃለን። በዛ መሃል አቤልና ሩታ ያው ተጣልቷል። ከተጣሉም በኋላ ሶሲ መጀመሪያ የአቤል ፍቅረኛ ነበረች። እሱ እንደዚህ ከቤተሰቦቹ ጋር ተጣልቶ አዲስ አበባ ወጥቶ እሱ ሲጠፋ በራሷ ምንም ማታውቀው አገር መታ አቤልን ፈልጋ ነው ያገኘችው። የልጅነት ፍቅረኛዋ ናት። መቼም ምንም ቢሆን ልቶይ አልቻለም። ለምን? የመጀመሪያዋ ናት። ከዛም ደግሞ ጥሩ አስተሳሰብ፣ ጥሩ አነጋገር፣ ጥሩ አካሄድ ያለች ስነስርዓት ያለች ልጅ ናት ሶሲ ማለት ነው። እሷ ስናይ እኛ ስናይ እሷ ትንሽ ልጅ ናት፣ ግን አስተሳሰቧ በጣም ከባድ ነው። ያው እናውቃለን። እና አቤልም እሷን በጣም ያፈቅራታል፣ ይወዳታል። አሁንም ያፈቅራታል፣ ይወዳታል። አሁን በሩታ መሃል በሩታ በኩል እሱ አብርሃምን አግዞ ሩታ ጋር ተጣልቶ የነሱ ትዳር እንዲበተን ያደረገው አቤል ነው። ያ አሁን ሶሲ ምንድን ነው ያለችው? አንተና ሩታ እኔን የምወድ ከሆነ እኔን የምታከብር እኔን የምታፈቅር ከሆነ እኔን አሳይ፣ ሩታ ጋር ታረቀ፣ የነሱ ትዳራቸውን መልስ። ባንተ እጅ ነው ትዳሩ የተፈረሰው። ስለዚህ ከኔ ጋር መታረቅ፣ ከኔ ጋር በአንድ ላይ መኖር ከፈለግ ከሩታ ጋር ታረቅ አለችው። በዛ ምክንያት ለሱ በጣም ያሳት ከሩታ ጋር መታረቁ በጣም ከብዶ ነበር። በዛ ምክንያት ነው ከሶሲ ጋር የተጣለው አቤል ማለት ነው። በሌላ ነገር አይደለም። እሷ አቤል መጥፎ ነው እንዲህ ነው ብላ አላወራችም። እሱም ደግሞ ሶሲ እንደዚሁ ናት ብሎ አላወራም። ሰውን አግዛ ታወራለች፣ በሰው ትኖራለች፣ ለሰው እንደዚህ ሁን እያለች ናት እያለ በዛ ምክንያት ነው እንጂ በሌላ ነገር አይደለም። ይሄ ደግሞ ለጥሩ ጎን ነው እንጂ መጥፎ ጎን አይደለም። ጥሩ አስተሳሰብ ነው። ከሰው ጋር በሰላም እንኖር ማለት ነው እንጂ መጥፎ ጎን አይደለም። ያ ሰዓት ከሩታና አቤል ከተጣሉም በኋላ ይሄ አቤል ሄዶ ምንድነው ሄርሜላን ይዞ መጣ። ለስራ ማለት ነው። ከአብርሃም ጋር ለስራ ብሎ ያው ታውቃላችሁ፣ ሴት ከሌለ እነሱ ስራ የላቸውም። ያው እናውቃለን። ያ ሰዓት አብርሃም ከሩታ ጋር ተጣላ። አብርሃም ብቻው ነው ስራ መስራት አልቻለም። ስለዚህ ሄርሜላም ለስራ ብሎ አቤል ይዞ ለአብርሃም መጣ። ከመጣም በኋላ
ስራ እየሰሩ በመሃላቸው ጥል ይፈጠራል። አሁንም ከሄርሜላ ጋር ከአብርሃም ጋር ማለት ነው ጥል ይፈጠራል። ሲፈጠር አብርሃም ራሱን ሸሸ። ሲሸሽ እንደገና አምጥቶ አቤልና ብሩክ እያስታረቁ ነበር። በዛም ሰዓት አብርሃም ለሄርሜላ እየነገረ ነበር፣ እኔ ባለትዳር ነኝ፣ የልጅ አባት ነኝ፣ ከኔ ጋር መስራት ከፈለግሽ ስራ ነው እንሰራለን፣ ችግር የለም አለ አብርሃም። እንደዚሁ እሺ ብላ ተስማምታ ለስራ ነው ብላ የመጣችው ሄርሜላ ማለት ነው። ከዛም ለስራ ብላ መታ ከአብርሃም ጋር አልጋ ቤት እየሄደች በመንገድ ላይ እየተኛች በመንገድ ሽና እያለች እንትኑን እንደዚህ ከፍታ አሳይ እያለች ብልግና ሁሉም ነገር አብርሃምን የማይሆን ነገር ያስተማረችው ማናት? ሄርሜላ ናት። ሩታ አይደለችም። ሩታ ስነ ስርዓት ያለች ጠንካራ ሴት ናት። እስካሁን ጠንካራ ናት። እውነት እሷ ብትኖርም ባትኖርም የእሷ ጉብዝነቱ የእሷ ጠንካርነቱ መቼም ያው አይካድም። አሁን ሩታና አቤል ታረቁ። በቃ አብርሃም ከሄርሜላ ለመሸሽ ብሎ ታመምኩን ፈዘዝኩን እያለ ከሄርሜላ መሸሽ ነው ይህንን ነገር ሁሉ ያደረገው። እያደረገ ይህንን ድራማ ውስጥ ገባ። አንቺ ማርቲ ደሞሽ ሄርሜላን ተከትለሽ መተሽ አቤልን እወዳለሁ አፈቅራለሁ፣ እሱ አያፈቅርም፣ እሱ አይወድሽም። አፈቅራለሁ እወዳለሁ ብለሽ የመጣሽው አንቺ ነሽ። እሱ ግን እሱ ራሱ የሚወደውን ማፈቅረውን ሰው ነው እሱ የሚፈልገው። አሁን እንደዚህ አብርሃም ያ ሰዓት ሩታን ያፈቅራታል፣ ይወዳታል። ሄርሜላን ለስራ ነው የተፈለገችው። ታውቃላችሁ እናንተ ለስራ ብላችሁ መታችሁ ባለትዳር ወንድ የነዩን እያላችሁ በመንገድ ላይ እናንተ ራሳችሁን እርካሽ አድርጋችሁ ቤተሰቦቹን እያሳደባችሁ ሶሻል ሚዲያ መጣችሁ። እርካሽ የሆናችሁት እናንተ ናችሁ፣ እነ ማርት እነ ሄርሜላ። ምን ይደረጋል? እናንተ በራሳችሁ እጅ ነው እናንተ በዚህ ነገር ውስጥ የምትገቡት። አሁንም አቤል እኔ ሶስን ያፈቅራታለሁ ቀጥታ ነገር አይደል? ሶስን ያፈቅራታለሁ፣ እወዳታለሁ፣ ከእሷ ጋር መሆን እፈልጋለሁ። አንቺን ማመን እምቢ አልሽው። ስለዚህ ሶስን አንቺን ጠርታ እያሳየች ናት። አንድ ቀን አቤል ጠርቶ ለአንቺ ሁሉም ነገር ነገረ። እኔ ከእሷ ጋር መሆን ነው የሚፈልገው። እኔ እሷ የልጅነቴ ፍቅረኛ ናት። እሷ መጥፎ አይደለችም፣ መጥፎ ነገር አላወረችም፣ አላደረገችም። ስለዚህ እኔ ከእሷ ጋር መሆን ፈልጋለሁ። እኔ ለአንቺ አላፈቀርኩም ሽን፣ ስለዚህ ከአንቺ ጋር መኖር አልፈልግም፣ እኔ ሶሲ ጋር መሆን ነው የሚፈልገው ብሎ ግልጹን ነገር። አሁን አብርሃም ጋር ያለው ችግሩ ይሄ ነው። እኔ ከዚችኞ ጋር እኖራለሁ ከእሷ ጋር መሆን እፈልጋለሁ ብሎ ቁርጡን ቆርጦ አይቀመጥም። እኔ በቃ ከሄርሜላ ጋር ሆናለሁ ብሎ እዛ ጋር ሄዶ አይቀመጥም። ምንድነው ማታ ወደ ሩታ ጋር ይመጣል፣ ቀን ወደ ሩታ ጋር ይመጣል። ለምን? ስለማፈቅር ሰው ወደ ያፈቀረ ሰው ጋር ነው የሚሄደው አይደለም እንዴ? ስለዚህ አሁን ለአቤል ማርቲ ለአንቺ ቦታ የለሽም። አንቺ ራስሽን አስከብረሽ አርፈሽ ብትቀመጪ ደስ ይላል። እዚህ ጋር ሶሻል ሚዲያ መተሽ እኔ አንቺን አልፈለግሽም ከከሌ ጋር ኖራለሁ አንቺ እንደዚህ ሆነ ደስ ይለሻል እንዴ? ከሶሻል ሚዲያ ውጪ ባል አይገኝም? እንዴት ነው ይሄ? ለምን ራሳችሁን እርካሽ ታደርጋላችሁ? አሁን አቤል ሶሲና ወሰደ፣ በቃ ከእሷ ጋር ድራማ ይሰራል። አንቺ በመሃል ምንድን ነሽ? እሱ ነው ጥያቄ። አንቺ እነሱ አሁን ሶሲ ነገረችው፣ አቤል ነገረ፣ አንቺ እምቢ ብለሽ እየከታተልሽ ስለሆነ አሁን ሶሲ ጠርታ የራሷ አክሽኑን እያሳየች ናት። አቤልን እየሳመች፣ አቤል ደግሞ የራሱ ጃኬቱን አውጥቶ እያስለበሰ፣ ይሄ ሁሉ
ኢሳት ይሄ ሁሉ ቅጥል ከማለት እዛ ጋር መጀመሪያ ኢቤት ብትቀሪ አይሻልም? ለምን ትመጪያለሽ? ውርደት ለእናንተ ቆይ፣ ውርደት ማለት ለእናንተ ክብር ነው እንዴ? እኔ እኮ የገረመኝ ነገር ይሄ ነው። ሶሻል ሚዲያ ተዋርዳችሁ መሄዱ ነው የሚሻለው ወይስ ተከብራችሁ ቤት ውስጥ መቀመጡ ነው የሚሻላችሁ? እና አሁን እነሱ ማረጉት አንቺ ነግረሻ እነሱን ነግሯል። እሱ ነገር አንቺ እምቢ ስላልሽ አሁን በአክሽን እየጠሩ እያሳዩ ናቸው። ምን አይነት ጉድ ነው? አሁን እንደዚህ ግልጹን የነገረ አቤል ይሻላል። እዛ ጋር አሁን ይሄ አብርሃም ኤኬሌ ጋር እኖራለሁ ከዚህ በፊት ታምም ያለው በዚህ ያለው ሰዓት እኔ ከሩታ ጋር ነው የሚኖረው ከልጄ እናት ጋር ነው የሚኖረው ብሎ እዛ ሄዶ ነበር። ደግሞ ሰዓቱ ሲነጋ ይሄዳል ወደ ሄርሜላ ጋር፣ ከዛም ደግሞ ሲመሽ ይመጣል ወደ ሩታ ጋር። እንደዚህ የሆነ አሁን ደግሞ ምንድነው ሁለታችሁንም እኔ አልፈልጋል። እኔ ሩታ ቢሆን ልጁን አላሳይም፣ ልጁን ይዤ ከሀገር ነው የሚወጣው። እኔ አይኔ ካየ ነው አይደለም ችግሩ፣ አይኑ ካላየ ምን ችግር አለው? በቃ ልጁን ይዤ ከሀገር ወጥቼ ያለውን ቦታ አልነግርም፣ ጥፍት ነው የሚለው። እኔ ተከታትሎ ማምጣቱ፣ ጭቅጭቁ፣ ንትርኩ ይሄ ሁሉ ለምንድን ነው? ምን አረጋል? አያስጠላም? እና በጣም ከባድ ነው። እና ማለት የፈለኩት አቤል እና ሶሲ የልጅነት ጓደኛ ፍቅረኛዎች ናቸው። እነሱ እንግዲህ የራሳቸው ስራውን ይስሩበት። አንቺ ደግሞ የራስሽን ስራ ካለሽ ስራ እየሰራሽ ባይዘው ለእናንተ ዩቱበር ስራ ነው እንግዲህ፣ ሌላ ስራ ለእናንተ የላችሁ እንግዲህ ምን ይደረጋል። እና ደግሞ ሶሻል ሚዲያ ከወጣሽ በኋላ አይደለም ባል የምታገኘው፣ ተከብረሽ ከተቀማሽ ባልሽ ቤት መጥቶ ነው የሚወስድሽ። የወንዶች ቤት መጥቶ ይቀበሉሻል። እንደዚህ ሶሻል ሚዲያ ለብሰሽ አንዴ በራቁት አንዴ ምን እንደምን አንቺ የራሱ በራቁት አንቺ ወደ አቤል ጋር ስትመጪ አቤል እያፈረ ነው፣ እንደዚህ የሆነ እየሸመቀቀ ነው እንጂ አንቺ ይሄንን ጡት ብቻ ሸፍነሽ ይሄንን ሁሉ ባዶ አድርገሽ አንቺ ስትመጪ አቤል እየቀፈፈ እንደዚህ የሆነ ነው፣ እንደዚህ የሆነ ነው። ለምን አላፈቀርሽው? አንቺ አፍቅረሽ ወደሽ ሊሆን ይችላል፣ ግን እሱ እንደ አንቺ አይደለም፣ አላፈቅረው። እሱ ማፈቅረው ሴት አለች፣ ለዛ ነው። አንቺ ደግሞ አንቺን ማታፈቅረው ሰው ጋር እንደዚህ በራቁት ምናምን እየመጣሽ እንደዚህ እየሆንሽ ያስጠላል። ሰውነትሽን ሁሉ ከፍተሽ እያሳየሽ ስትመጪ በጣም ይደብራል። ወንዶች እኮ ሴት እንደዚህ ብዙ ጊዜ ራሳቸውን ራቁት አርጎ ሲመጡ ደስ አይላቸው። ታውቃላችሁ፣ ትንሽ ሴት ሲሸፈን ነው ደስ የሚለው። ጥሩ ለብሶ ፀጉሩን ጥሩ አስተካክሎ እንዲሆኑ በቃ ቀለል ብለው ሲመጡ ደስ ይላል። እናንተ አሁን ጡቱ ባዶ አርጋችሁ ሰውነቱ ሁሉ ባዶ አርጋችሁ ታቹ እንዳለ ባዶ አርጋችሁ በራቁት ነው ሶሻል ሚዲያ የምትመጡት። ሰው ምን ይላል? ሶሻል ሚዲያ ያየ ሰው ምን ይላል ብላችሁ አታስቡ። የእናንተ ሰውነታችሁ መነገጃ አርጋችሁ ሶሻል ሚዲያ ትወጣላችሁ። አሁን ለኔ ያለው ሰውነቴ ይሄ ነው፣ ለኔ ያለው ቂጥ ይሄ ነው፣ ለኔ ያለው ጡት ይሄ ነው፣ ለኔ ያለው ሰውነቱ ይሄ ነው እያላችሁ ራሳችሁን እያሳያችሁ ራሳችሁን ለመሸጥ ነው ሶሻል ሚዲያ የምትወጡት ማለት ነው። እኛ ከዚህ በፊት እኮ ድሮ ማለት ነው ሴትና ወንድ መጀመሪያ ጊዜ ሴት ባል ለማግባት ሲዘጋጅ ማለት ነው ወንድ ቤት መጥቶ ከቤተሰብ ጋር አውርቶ ሁሉም ነገር ጨርሶ ከዛ በኋላ ወደ ልጅቷ ጋር ይሄዳል። ልጅቷን ከተስማማች በኋላ ያለው ነገር ቤት ውስጥ ነው የሚያልቀው፣ ቤት ውስጥ። ከዛ ራሷ ሸፍና ራሱ ባሏን እያየች እየሸማቀቀች እየፈረች
ራሱ የእሱ እጅ መጥቶ ወደ እሷ ጋር እንደዚህ ሲጠጋ እንደዚህ የሆነች እንደዚህ ነው። የአሁኑ በቃ ሶሻል ሚዲያ መጥቶ ይህንን በቁመና አርግ የምትሉት እናንተ ናችሁ። ወደ ወንድ ጋር መታችሁ በቁም በሶሻል ሚዲያ እዚህ ጋር በመንገድ ላይ እንደዚህ በቀይነት ተኛለው አርግ እሱ ነው እናንተ ጋር እና ሶሻል ሚዲያ ስትወጡ ራሳችሁን ጠብቃችሁ ዲስፕሊን ይዛችሁ እናንተ ብትመጡ ጥሩ አድርጋችሁ ለብሳችሁ እንደ ሴት ሆናችሁ ብትመጡ ደስ ይላል። ግን ያስጠላል። ሶሻል ሚዲያ የሚመጣው ሁሉ በራቆት ነው። የራሱ ሰውነቱን ለመሸጥ ነው የሚመጡት። ደስ አይልም። ያ ነገር ያነሳው ነገር ለምን እንደሆነ ታውቃላችሁ? ከዚህ በፊት እቺት አሁን ሄርሜላም ይሁን እቺት ማርቲን ሰውነቱ ለሷ ትንሽ ወፈር ይላል። የዚህ የመርቲ ማለት ነው ሰውነቱ ወፍራም ነው። ከዛም ጡት ብቻውን ሸፍና ሌላ ቦታ ይሄ በስተጀርባ ሁሉ ራቆት ሆና መታ በአበል ፊት እንደዚህ የሆነች ነው። እንደዚህ ስትሆን አበል ደግሞ እየሸመቀቀ ነው። እየሸመቀቀ እንደዚህ የሆነ ነው። ይሄ ሁሉ ለምን ባለፈው እቺት ሄርሜላ የሆነ ነጭ ልብስ ለብሳ የጡቱ እንትኑ ይሄ መስመሩ እንዳለ ጡቱ ይታያል። ይህንን ለብሳ መታ በሶሻል ሚዲያ መሀሉ ጋር ቆማ ልብሱን እያየች አይደለም። ጡት ማዣ የለም፣ ይበት ውስጥ ፓንቲ የለም፣ ጡት ማዣ የለም። እያየች ከዛም ሳለብስ ጡቱ እንዲህ አድርጋ ሲያስጠላ ይዛ መጣ። አንዳንዴ አብርሃም ራሱ ተሸማቂቆ እንደዚህ ሆኖ እየሸፈነ እሷን ሰው እንዳያይ ብሎ የእሷ ጡቱን ሰው እንዳያይ ብሎ እንደዚህ እየሸፈነ ምንድን ነው? እስቲ ራሳችሁን ሸፍናችሁ ነው፣ ጥሩ ለብሳችሁ ነው፣ ጥሩ ሆናችሁ ነው ይበት ውስጥ አርፋችሁ ተቀመጡ። ወንዶች ራሳችሁን ከፈለጉ አንቺን ከፈለጉ ራሳችሁ ይመጣሉ። አንቺ በሱ ላይ ወጥተሽ እኔ ካላረኩ እንደዚህ ሲል ወንዶች አይወዱም። ራሳቸውን ፍላጎት ነው የሚያደርጉት እንጂ ለአንቺ ፍላጎት አይደለም። እንደው እኔ ምን ልበል በጣም ነው የሚያስጠላው። ስለዚህ ማለት የሚፈልገው እስቲ ማርታ አንቺ ከመስመር ሽሺ ሂጂ፣ ራስሽን አውቀሽ አሁን እዛ ጋር አሁን ሄርሜላ አብርሃም ሁለታችሁንም አልፈልግም ሲል ራሷን እየጎዳች ናት። እንደዚሁ አንቺ አሁን ራስሽን እየጎዳሽ ነሽ። እሱ አይፈልግሽም፣ አያፈቅርሽም። በመሀል ገብተሽ አንቺ ያው እየተጎዳሽ፣ እዛ ጋር ሄርሜላ እየተጎዳች ናት። ምንድነው ለእናንተ እንትኑ ጉዳቱ ምንድነው? ለእናንተ ስጦታ ነው እንዴ? አርፋችሁ አትቀመጡም? እናንተ አርፋችሁ ብትቀመጡ ለእናንተ ይሻላችኋል። እግዚአብሔርን ምንድነው የእናንተ ቤተሰብ ውስጥ እንትን ማቻራ በላችሁ እንዴ? የሆነ ማሳብጥ እንትን አለ ሳር አለ፣ እሱን በላችሁ እንዴ? እግዚአብሔርን እናንተ ምን ሆናችሁ ነው? እና ያለው ነገር ይሄንን ይመስላል። አቤልም የራሱ የድሮ ፍቅረኛዋን መረጠ። የመጀመሪያ ፍቅረኛዋ ወደ እሱ ጋር መጣች። አንቺ በመሃል ባዶ ቀረሽ። ስለዚህ ከነሱ ገሸሽ በይ። ምክንያቱም እነሱ የራሳቸውን ይስሩበት። አንቺም ሌላ ወንድ አምጥተሽ ፍቅረኛ ነው ብለሽ አሳውቀሽ ወደ እንሶቹ አሳውቀሽ መስራት ትችያለሽ። ደግሞ ላንቺ ግል የተከፈተ ዩቲዩብ ከሌለሽ አቤል ከፍቶ ሰጠ መሰለን። ከዛ በዛም ባንቺ አካውንት መተሽ መስራት ትችያለሽ። ሌላ ሰው አምጥተሽ ከአንቺ ጋር ማለት ነው። ጥምድ ሆኖ የሚሰሩቱ ጋር መተሽ ከምትበጠብጪ ራሳሽን ግል ሌላ ሰው አምጥተሽ ብትሰሪ በዛ ነው ትርፍ ያለው። አሁን እነኚህ ሰዎቹ ጋር መተሽ አንቺ እንደዚህ ከምትሆኚ ይሻለሻል። እንደዚህ አርጊ ማርቲ እና አቤልና ሶሲ የራሳቸውን ስራውን ይስሩበት። እንግዲህ ያለው አስተያየቱ
ይህንን ይመስላል። አሁን አቤል አንተ ያንተ ህይወቱ እንድታስተካከለው አሁን የነ አብርሃም ህይወት ደግሞ አስተካክል። መጀመሪያ ባንተ እጅ ነው የተበላሸው። ስለዚህ አሁን ደግሞ ማስተካከል ትችላለህ። ስለዚህ ገብተህ አስተካክል እና ያለው ነገር ይህንን ይመስላል። ከኔ ጋር እስካሁን ስለቆያችሁ ከልብ አመሰግናለሁ። 20 ደቂቃ ሙሉ ከኔ ጋር ሆናችኋል። እኔም አውርቻለሁ፣ የራሴ ሀሳብን ግልጽ አድርጌያለሁ እና እግዚአብሔር አምላክ በያላችሁበት ቦታ ይጠብቃችሁ፣ ክፉ አይንካችሁ። ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ከኔ ጋር ሆኑ። ቻናልን አሳድጉልኝ። እግዚአብሔር አምላክ እናንተን ያሳድግላችሁ። ምን ሊበላችሁ የምለው ነገር ይሄ ነው። መልካም ቀን ይሁንላችሁ።